ሰላም ጋይስ እንዴት አላችሁ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንደተለመደው ኔክስት ዊክ ከማርኬት ምን እንጠብቅ የሚለውን ነገር የማርኬት ኤክስፔክቴሽናችን ምን ይመስላል የሚለውን ነገር ከቴክኒካል ነገር አንፃር ከፕራይስ አክሽን ምን አይነት ነገሮችን እንጠብቅ የተሻለ ነው የሚለውን ነገር አብረን የምናይ ይሆናል። የኔንም የማርኬት ኤክስፔክቴሽን ሼር አደርጋችኋለሁ። ብዙ ልጆች በምንለቃቸው ዊክሊ አናሊሲሶች በየሳምንቱ የተጠቀማችሁበት እያየው ነው። ፕራይስ አክሽን አንደርስታንድ እያደረጋችሁት ነው። በምትገቧቸው ትሬዶች ላይ ሞር ኳሊቲ ያለው ነገር እንድታገኙ እየረዳችሁ ነው፣ እየላካችሁ ነው ሪዛልታችሁና በዛም ደስ ብሎኛል። ታስዋይ በተደጋጋሚ የሳምንቱ እየሰራሁላችሁ ያለሁት እናንተ የምትልኩልኝ ሪዛልት ደስ ስላለኝና እየተጠቀማችሁ እንደሆነ ስላየው ነውና ከዚህ በኋላም የምንሰራቸው ዊክሊ አናሊሲሶች ሆፕፉሊ ይጠቅማችኋል ብዬ አስባለሁ። እዚህ ጋር ዊክሊ አናሊሲስ ሲንሰራ ማየት ያለባችሁ የአንድ ሳምንት እንትን ብቻ አይደለም። ፕራይስ አክሽን እንዴት ነው የምናነበው፣ እንዴት ነው የምንረዳው፣ ፕራይስ አክሽንን ተጠቅመን እንዴት ነው ዊክሊ አናሊሲስ የምንሰራው የሚለውን ነገር መረዳት መቻል ይኖርባችኋል ማለት ነው። ቢካዝ ያ ነው እናንተ ነገ ተነገ ወዲያ በራሳችሁ እንድትሰሩ የሚያረጋችሁ ማለት ነው። ስለዚህ ወደ ዛሬው ዊክሊ አናሊሲሳችን ከመግባታችን በፊት ሜቢ ይሄንን ቪዲዮ ላይክ ያላረጋችሁ ልጆች ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላረጋችሁ አካውንቱ ፎር ፍሪ ስለሆነ ለእናንተ እዚህ ጋር እየለቀኩላችሁ ያሉት ብዙ ሰዎች እንዲጠቅም እንዲያግዛችሁ ትፈልጉ ከሆነ ሰብስክራይብ እያረጋችሁ ኢንጌጅመንት እንዲኖሩ አድርጉ። ላይክ ሰብስክራይብ ማድረግ እንዳትረሱ። ዛሬም ምን ጠብቃቸው ነገሮች አሉ። ከጎልድ ከጂፒኤስዲ ከዩሮሲዲ ከዩሲዲ ጂፒዋይ ምን ጠብቃቸው ነገሮች ከማርኬት አብረን እናያለን ማለት ነው። ቴክኒካል ነገሩን ከማየታችን በፊት ሁልጊዜ እንደተለመደው ወደ ፋንዳሜንታል ወይም ደግሞ ምን አይነት ኢኮኖሚካል ኢቨንቶች አሉ ዲስ ዊክ ላይ የሚመጣው ዊክ ላይ የሚለውን ነገር ተወሰነ ለማየት ስንሞክር ሰኞ ባንክ ሆሊዴይ ነው። ስለዚህ ባንኮች ዝግ ናቸው። የዩኤስ ባንክ ሆሊዴይ ስለሆነ ማለት ነው። ስለዚህ ሜቢ ኒውዮርክ ላይ ሰኞ ያን ያህል ቮላቲሊቲ አናይም እንደሌላ ጊዜው ብዬ አስባለሁ። ቢካዝ ባንኮች ዝግ ናቸው፣ ብዙ ነገሮች እንትን ናቸው። ስለዚህ ያ ደግሞ ማርኬቱ ላይ እነሱ ከሌሉ ማርኬቱ ያን ያህል እንዲንቀሳቀስ አያረጉትም። ማርኬቱ ከሚንቀሳቀስባቸው ነገሮች አንዱ ባንኮች ስለሆነ የሚያንቀሳቅሱት ማለት ነው። ትልልቅ ሄጅ ፈንዶች ባንኮች ስለሆኑ ማለት ነው። ስለዚህ እሱ ነገር ትንሽ ማርኬቱን አፌክት ሊያደርገው ይችላል። ለንደን ላይ ጥሩ ቮላቲሊቲ ልናይ እንችላለን። ኒውዮርክ ላይ ግን ዩኤስ ውስጥ ባንኮች ሆሊዴይ ስላለ ባንኮች ዝግ ስለሚሆኑ ብዙ ቮላቲሊቲ ኒውዮርክ ላይ እናያለን ብዬ አላስብም። ሰኞ ማክሰኞ ያን ያህል ትልቅ ኒውስ የለም። ስለዚህ ጥሩ ቀን ሊሆን ይችላል። ማክሰኞም ሮብ ኤፍኤምሲ ሚቲንግ አለን ማታ በኢትዮጵያ አቆጣጠር 3 ሰዓት ማለት በኢትዮጵያ አቆጣጠር ኤፍኤምሲ ሚቲንግ አለ። ስለዚህ ሜቢ እሱ ራሱን የቻለ ኢምፓክት አለው። አሁን ላይ የተለያዩ ፖሊሲዎችም እየተቀያየሩ ስለሆነ እነዛ ነገሮች ማርኬት ላይ ኢምፓክት ይኖረው ይችላል። በዲስ ዊክ አይ ቲንክ ሜጀር የምንለው ኒውስ ያለን ኤፍኤምሲ ነው። ከዛ ውጭ ያለው ብዙ ሜጀር የሚባል ኒውስ አይደለም። ሌላኛው ጂዲፒ ነው። ጂዲፒ አለን፣ ግሮስ ዶሜስቲክ ፕሮዳክት። እነዚህ ነገሮች የተወሰነ ማርኬቱ ላይ ኢምፓክት ይኖራቸው ይችላል፣ ግን ዳትማች አይሆንም ብዬ ነው ማስበው። ዲስ ዊክ ኤፍኤምሲ ነው እንደ ሜጀር ኒውስ ማየውኔ። ሌሎቹ ስቲል ሪል ፎልደር ራሱ ቢሆኑ ማርኬቱ ላይ ትልቅ ኢምፓክት አላቸው ብዬ አላምንም። እዚህ ጋር አሁን ያየናቸው ስኬጁል ይወጣላቸው ኢኮኖሚካል ኢቨንቶች ናቸው። ስኬጁል ከወጣላቸው ኢኮኖሚካል ኢቨንቶች ውጪ ደግሞ የሚሰጡ አናውንስመንቶች ሊኖሩ ይችላሉ። እነዛ ደግሞ ራሳቸውን የቻለ ማርኬት ላይ የሚፈጥሩት ኢምፓክት አለ። እነዛ ነገሮች ደግሞ እነዛ ኒውሶች እንዳሉ ሳቅ ቴሌግራም ላይ አፕዴት ለማድረግ እየሞከርኩ ነው። ከዚህ በኋላ ማረጋቸው ይሆናል ማለት ነው። ወደ ቴክኒካል ነገሩን እንመለስና እንዳየነው ሜጀር የምንለው ኒውስ ያለን ሮብ ዕለት ነው። ከዛ ውጭ ያለው ጂዲፒም ዳትማች አይሆንም። ሰኞ ባንክ ሆሊዴይ ነው። እሱን ነገር መርሳት የለብንም። ወደ ቴክኒካል ነገሩ ደግሞ ስንመለስ ፕሪቪየስ ዊክ ላይ የሰራውላችሁ ዊክሊ አናሊሲስ የምታስታውሱ ከሆነ ስለ ዴክስዋይ የምናየው የዶላርን ዋጋ ለማወቅ ነው። ከነሱ ተነስተን ነው ሌሎችን ማየት የምንችለው። ቢካዝ ዴክስዋይ ከዚህ በፊትም ስንማማር ፕራይቬት ላይም እዚህ ላይም the most powerful currency ነው። ዴክስዋይ ማለት ዶላር ማለት ነው። 62% የሚሆነው የዓለምን ሙቭመንት ወይም ሪዘርቭ ያለው በዶላር ነው። ስለዚህ ሃይ የሆነ ከረንሲ ነው ማለት ነው። እሱን ነገር ኮንሲደር አድርገን ዴክስዋይን ሁሌ የምናየዋለን። እዚህ ጋር እንደምታዩት ማርኬት
ላስት ዊክ ላይ ሰራውላችሁ ዊክሊ አናሊሲስ ላይ ይሄንን ሌቭል ኦፕኒንግ ጋፑን በቦዲ ብሬክ አደረገው ከዛ በኋላ ለሴል እናያለን። ይሄንን ጋፕ ብሬክ የሚያደርገው ከሆነ ለቡሊሽ እንጠብቃለን ብያችሁ ነበር። ማርኬት ይሄንን ጋፕ በቦዲ ብሬክ አደረገው ከዛ በኋላ ግን እንደምታዩት ኦልሞስት ለ4 ቀን ኮንሶሊዴት እያደረገ ነበር። እዚህ አካባቢ ፎሬክስ ፔሮችንም ካያችኋቸው ከጎልድ ውጭ ያሉ ፔሮች ኮንሶሊዴት እያደረጉ ነበረ ሙሉ ሳምንቱን በሚባል ደረጃ። ላስት ዊክ ላይ ስናወራ አንድ ያወራንባቸው ሀሳቦች ነበሩ። ይሄ ፌቨናቺ ሌብል ነበረን ከዚህኛው እስከዚህኛው ያለው ፌቨናቺ ሌብል እንደምታዩት ይሄኛው 61 ሌብል ወይም ጎልደን ዞን ብለን የምንጠራው ሌብል ላይ ማርኬት እዚህ ጋር ኪ ሌብል ነበረው በቢጫ ሼድ የተደረገው። ከዛ ደግሞ እቺ 61 ጎልደን ዞን ትባለዋ ዙም አድርጌ ለማሳየት ያክል እንደምታዩት እዚህ ጋር ተች አድርጓት ወረደ ማለት ነው። ይሄ አሁን እንደምታዩት ስናይፐር የሆነ ሙቭመንት ነበረ ተች እንዳረጋት ነው የወረደው። ስለዚህ ይሄ ምን ያሳየናል? ማርኬቱ ስለ ፌቨናቺ ያው ከዚህ በፊትም ስናወራ ምን ብለናል? ፌቨናቺ የሚያሳየን ዲፕ የሆነ ሪትሬስመንት ነው። ማርኬቱ የት ድረስ ሪቴስት ማድረግ እንደሚፈልግ ነውና ጎልደን ዞን ወይም 61.8% አካባቢ ዲፕ ሪትሬስመንት አድርጎ ነበር ማለት ነው። እንደምታዩት እዚህ ጋር ትልቅ የሆነ ሴለሮች ብቻ የነበሩበት ማርኬት ነበረ። ሴለሮች ማርኬቱን ዶሚኔት ያደረጉበት ትልቅ ኢምባላንስ ነበረ። ኢምባላንስ ላችሁ ጀስት ናት ፌር ቫልዩ ጋፕ አጠቃላይ ማርኬቱ ሙቭመንቱ ላይ ቤሪሽ ነበረ። ያ ማለት ዶሚኔት አድርገው ነበረ ሴለሮች ማለት ነው እዚህ ማርኬት ላይ። ስለዚህ እዚህ ጋር ኢምባላንስ አለ፣ አለመመጣጠን አለ። ባየሮች ያሉበት ማርኬት አይደለም፣ ሴለሮች ብቻ ነው ያሉበት። ስለዚህ ይሄን አለመመጣጠን ማርኬት ምን ያደርጋል? ድጋሚ ወጣና ሪባላንስ ለማድረግ ይሞክራል፣ ለማመጣጠን ይሞክራል። እንደምታዩት እዚህ ድረስ ወጣ 61.8 አካባቢ ጎልደን ዞን ድረስ መጥቶ ሪባላንስ ለማድረግ ሞከረ ማለት ነው። ይሄን ሪባላንስ በሚያደርግበት ሰዓት ያው እንደምታዩት ጎልደን ዞኑን ይሄ 61 ነጥብ ተጠቅሟል። ከዛ ይሄኛው ኦፕኒንግ አፕ አለን ማርኬቱ እሱን በቦዲ ብሬክ ካደረገ በኋላ እንደምታዩት እዚህ አካባቢ ኮንሶሊዴት እያደረገ ነው ማለት ነው ማርኬቱ። ስለዚህ ኔክስት ዊክ ላይ የምጠብቀው ምንድነው? ማርኬቱ እንደምታዩት ዊክሊ ላይም ስንመጣ እቺኛዋን ኪ ሌቭል እንደምታዩት እቺኛዋ ማርኬት እዚህ ጋር የነበራትን ኪ ሌቭል እንደምታዩት ሻርፕ በሆነ መንገድ ሪአክት አድርጎባት ወርዷል፣ በቦዲ ዘግቷል። ታት ሚንስ ከዚህ በኋላ የምንጠብቀው ነገር ምንድነው? ማርኬቱ ይሄን ኦፕኒንግ አፕ ብሬክ ካደረገ ለቡሊሽ ማየት እንችላለን ስቲል። ነገር ግን እሱ ነገር ሀፕን ያደርጋል ብዬ አላስብም። ስለዚህ ከዚህ በኋላ ኮንሲደር ማድረገው ነው ይሄ እንደምታዩት ከታች ያለው ማይነር የሆነ ሰፖርት ኤሪያ አለን፣ እቺ ሰፖርት ኤሪያ። ስለዚህ ማርኬት እሷን ሰፖርት ኤሪያ ብሬክ አድርጓት የመውረድ ፕሮባቢሊቲ ያለው ብዬ አስባለሁ። ስለዚህ የተወሰነ ቤሪሽ ነው የምንጠብቀው ማለት ነው ከዲኤክስዋይ። ኦልሬዲ ኦፕኒንግ አፑንም አግሬሲቭ በሆነ መንገድ ብሬክ አድርገው እንደ ኮንፈርሜሽን ግን ማርኬቱ ላይ ኳሊቲ ያለው ሴታፕ ለማግኘት ምን እንጠብቃለን? ማርኬቱ እቺን ቦታ በቦዲ ብሬክ እስኪያደርጋት እንጠብቃለን ማለት ነው። ከዛ በኋላ ለቤሪሽ ሴታፖችን ለመግባት እንሞክራለን ማለት ነው። ሆፕፉሊ ጥሩ ሳምንት ይሆናል ብዬ አስባለሁ። የአሁኑ ሳምንት ማርኬት እቺ ሌቭል በቦዲ ብሬክ ካደረገልን ኦልሞስት እዚህ አካባቢ ድረስ ዊክሊ ላይ በምናይበት ሰዓት ማርኬት እዚህ አካባቢ ድረስ የመምጣት ፕሮባቢሊቲ ሊኖረው ይችላል። እዚህ አካባቢ ድረስ ሜቢ ይሄ ዊክሊ ላይ እንደምታዩት ይሄኛው ትሬንድ ላይን ብሬክ ተደርጓል ለፈርስት ታይም። ስለዚህ አንድ ኮንፈርሜሽን ሊሆነን ይችላል እሱም። ስለዚህ ማርኬት እዚህ አካባቢ ድረስ የመምጣት ፖቴንሻል አለው ዊክሊ ላይ። ፎር አወር ላይ ወይም ዴሊ ላይ ደግሞ ስናይ አሁን ያለበት ኤሪያ ላይ እቺን ቦታ ማርኬት በቦዲ ብሬክ የሚያደርግልን ከሆነ ከዚህ በኋላ ለቤሪሽ ማርኬቱ ማየት እንችላለን ማለት ነው እዚህ አካባቢ ድረስ። ይሄንን ያው ኦልሞስት ዴክስዋይ ላይ ነው። ዴክስዋይን ትሬድ አናደርግም፣ ሌሎች ፔሮች ላይ እንደ ኮንፈርሜሽን ለመጠቀም ነው የምንሞክረው ማለት ነው። እንደምታዩት ኦፕኒንግ አፕ አለ፣ እሱን ማርኬት እንደምታዩት ሪጀክት እያደረገበት ነው። አሁን ማርኬት ከታች ወዳለው ሪጀክሽን ኤሪያ እና ሰፖርት ኤሪያ እና ከላይ ወዳለው ኦፕኒንግ አፕ መሀል ላይ ኮንሶሊዴት እያደረገ ነው። ስለዚህ ከዚህ ሬንጅ ሲወጣ ማርኬት ጥሩ ሞመንት ይሄዳል ብዬ አስባለሁ። ዩጄ ላይም ያው ስንመጣ ተመሳሳይ እንግዲህ እንደውም ቮላታይል ነበረ ዩጄ በጣም ሳምንቱ እንደምታዩት አግሬሲቭ የሆነ አወራረድ ነበር የወረደው። ሳምንቱ ዶሚኔት ያደረገ ቤሪሽ ካንድል ነው ክሬት የተደረገልን። እንደምታዩት ሜቢ ከዚህ በፊትም ሳወራ ከሰማችሁ የምንጠብቀው ሴታፕ ነበረ ዩጄ ላይ። ይሄ ታርጌታችን ነበረ። ይሄ ስትሮንግ የሆነ ሪስታንስ ኤሪያ ነው ይሄ ሌብል። እንደምታዩት ማርኬት እዚህ ጋር እዚህ ሪስታንስ ኤሪያ ላይ ሪአክት አድርጓል። አሁን ማርኬቱ ሪአክት አድርጎ ለመውረድ እየሞከረ ነው። ስለዚህ አትሊስት እዚህ አካባቢ ድረስ እዚህ ኦርደር ብሎክ ኤሪያ ወይም ደግሞ ይሄኛው ሳፖርት ኤሪያ አካባቢ ድረስ የመምጣት ፕሮባቢሊቲ አለው ማርኬቱ እዚህ ኤሪያ ድረስ ማለት ነው። ስለዚህ የሲዲጂፒአይ እና ዴክስዋይ ደግሞ ሙቭመንታቸው ተመሳሳይ ነው፣ ፖዚቲቭ የሆነ ኮሪሌሽን ስላላቸው ማለት ነው። ስለዚህ
ዲኤክስዋይ ላይ ቤሪሽ ከጠበቅንና ዩኤጂ ላይ ይህንን ቤሪሽ ሞመንት ከሰጠን ሞር ኮንፊርም ያደርገናል ማለት ነው ማርኬቱ እንደሚወርድ። ስለዚህ እንደምታዩት እዚህኛው ላይም ለማየት ስንሞክር በፊቦናቺ ሌቭላችን መሰረት ማርኬት 61.8 አካባቢ አልፎታል። ስቲል ግን እዛ ሬንጅ ውስጥ ነው የነበረው። እንደምታዩት እዚህ አካባቢ ነው የተመለሰው። እዚህ ጋር እንደምታዩት እነዚህ ሌቭሎች ነበሩ ሪአክት ያደረገባቸው ማርኬቱ ስትሮንግ የሆነ ሬዚስታንስ ኤሪያዎች ነበሩ። እዚህ ቦታ ላይ ፎርዋርድ ላይ ክሊር ለማድረግ ስንሞክር እነዚህ ኤሪያዎች ማለት ነው እነዚህ ኤሪያዎች ማርኬት ስትሮንግ የሆነ ሬዚስታንስ ያለባቸው ኤሪያዎች ናቸው። ሜቢ የምታስታውሱ ከሆነ ላስት ዊክ ላይም እንደምታዩት ስናይፐር የሆነ ኤግዚት አስወጥተው ነበረ። እዚህ ጋር ጥሩ ሴታፕ አግኝተን ጥሩ ፕሮፊት ሰርተን ነበረ። ሜንሽን አድርጌላችሁ ነበር። አይ ቲንክ ላስት ዊክ የሰራነው ፕላን አናሊሲስ ላይ መሰለኝ። ያው ቴሌግራም ላይም አፕዴት አድርጌያችሁ ነበር ይሄን ሴታፕ ስንገባ። እንደምታዩት እዚህ ጋር ሻርፕ የሆነ ቴክ ፕሮፊት ነክቶ ነው የወረደው ማርኬቱ እዚህ ጋር። ከዛ በኋላ አግሬሲቭ የሆነ አወራር ነው የወረደው። ያው የወረደበት ምክንያትም ኢሌክሽን ነበረ ጃፓን ውስጥ። ያ ኢሌክሽን ማርኬቱ ላይ ኢምፓክት አለው። የትኛውም ሀገር ኢሌክሽን ያው የራሱ ከረሲ ኢምፓክት አለው። ፖዚቲቭም ሊሆን ይችላል ኔጌቲቭም የሚሆነው ያው በዛ ሰው ምክንያት ነው። ግን ኢሌክሽን ካለ ማርኬት ላይ እንደዚህ አይነት እንትሮች ይፈጠራል እና ጃፓን ኢሌክሽን ነበረ። የዩኤስዲ ጄፒዋይ ደግሞ ያው የዩኤስዲ አሜሪካ እና የጃፓን ጥምረት ከረንሲ ስለሆነ ማርኬቱ ላይ ኢምፓክት ይኖረዋል ኦልሬዲ ጃፓን ስላለበት ማለት ነው። ስለዚህ ይሄን ቮሊዩም አይተናል ማለት ነው። ኢምባላንስ አለ እዚህ ጋር ሜቢ አሁን ቀጥታ ያወርዳል ብለን እንዳናስብ የሚያደርገን የሚችሉ አንዳንድ ሀሳቦች አሉ። ያ ምንድነው ማርኬቱ ስትሬት ነው የወረደው። እዚህ ጋር እንደምታዩት ምን አደረገ? ስትሬት ወረደ። ከዛ በኋላስ አለመመጣጠን አለ እዚህ ጋር አይደለም። ቡሊሽ ካንድል እያየን አይደለም እንደ ዴሊ ወይም ደግሞ ዴሊ ላይ ቡሊሽ ሆኖ የዘጋ ካንድል የለም እዚህ አካባቢ። ከዛስ ማርኬቱ ይሄንን ቦታ ምን አደረገ? ሪባላንስ አደረገው። ሪባላንስ ማለት አልተመጣጠንም ነበር፣ ሴለሮች ብቻ ነው የነበሩበት። ከዛስ ማርኬቱ መጣና ሪባላንስ አደረገው፣ አመጣጠነው፣ ባየሮችን ወደ ማርኬቱ አስገባ። ስለዚህ ይሄ ቦታ ምን ሆነ ማለት ነው? ፌር የሆነ ቦታ ሆነ ማለት ነው። አልተመጣጠንም ነበር፣ አመጣጠነው። አሁንም ደግሞ እዚህ ጋር አግሬሲቭ በሆነ መንገድ ወርዷል። ስለዚህ ሜቢ እሱን ለማመጣጠን የተወሰነ ሊወጣ ይችላል። ነገር ግን እንደ አይዲያ አሁን ላይ ልናየው የምንችለው ነገር ምንድነው? ማርኬት እዚህ አካባቢ ድረስ የሚሄድ ፖቴንሻል አለው። ቅድም ዊክሊ ላይ ያሳየኋችሁ ኦርደር ብሎክም አለ። ይሄ ስትሮንግ የሆነ ሳፖርት ኤሪያም ስላለ ማርኬት የተወሰነ ኮንሶሊዴት አድርጎ እዚህ አካባቢ እዚህ ድረስ የመውረድ ፖቴንሻል አለው ብዬ አስባለሁ ማለት ነው። ፎርወርድ ላይም ስንመጣ እሱን ነገር ነው ኮንሲደር የምናደርገው። እንደምታዩት እዚህ ጋር የተወሰነ ኮንፈርሜሽን ተሰጥቶናል። ኮንስታንሲ ያለው 3 የቤሪሽ ካንድል አግኝተናል። ስለዚህ ከዚህ በኋላ ማርኬቱ የተወሰነ ፑልባክ አድርጎ ጥሩ የኢንትሪ ኮንፈርሜሽን ከሰጠን እዚህ አካባቢ ድረስ ቤሪሽ መግባት እንችላለን ማለት ነው። ዊክሊ ላይ እንደምታዩት ቅድም ሜንሽን ያደረኩላችሁ ዊክሊ ላይ ሳይሆን መንዚል ላይ ኦርደር ብሎክ አለን ወደ ሶር እቺኛዋ ቦታ ማለት ነው። ስለዚህ ማርኬቱ ወደ እሱ ቦታ እየሄደ ይመስላል። ስለዚህ እሱ ነገር ጠብቀን የቤሪሽ ሴታፖችን ለመግባት እንሞክራለን ማለት ነው። እዚህ አካባቢ ኢንትሪ ካለን አፕዴት ማድረጋችሁ ይሆናል። ቤሪሽ ነው የምጠብቀው ማለት ነው ከዩኤስዲ ጂፒአይ። ሌላኛው ያው ዩሮ ነው። ዩሮ ዩኤስዲ ከዲኤክስዋ ጋር ተያይዞ የምናየው ነገር ዩሮ ዩኤስዲ ላይም ለማየት ስንሞክር ማርኬት እዚህ ጋር እንደምታዩት ቡሊሽ የሆነ ማርኬት ነበረ፣ አለመመጣጠን ነበረ። ሜቢ ላስት ዊክ ላይ ወይ ደግሞ ከዛ በፊት የነበረው ዊክሊ አናሊሲስ ሲሰራላችሁ አንድ ያልኳችሁ ነገር ነበር። ማርኬት እዚህ አካባቢ ገና እያለ ማለት ነው ይሄን ቦታ ሪአክት እንዳደረገበት ማርኬቱ እዚህ 61 ጎልደን ዞን ድረስ አካባቢ የመምጣት ፖቴንሻል አለው ብያችሁ ነበር። ማርኬቱም እንደምታዩት እዚህ ጎልደን ዞን አካባቢ መጥቷል ማለት ነው። እንደምታዩት እዚህ ሌቭል ድረስ። ለምንድነው እንደዛ ብለን ያሰብነው? ማርኬቱ ላይ አለመመጣጠናል ወይም ደግሞ ቡሊሽ ብቻ ነው የነበረው። ስለዚህ ያን ማርኬት ለማመጣጠን ምን አረገ? ማርኬቱ 61 ሌቭል ላይ እንደምታዩት 61 ሌቭል ናት። 61 ሌቭል ላይ መጥቶ ማርኬት ሪአክት አረገ። ስለዚህ ምን አረገ ማለት ነው? እዚህ ላይ ዲፕ የሆነ ሪባላንስ አረገ ማለት ነው፣ ወይም ደግሞ ዲፕ የሆነ ፑልባክ አረገ ማለት ነው። ከዛ በኋላስ ማርኬት አግሬሲቭ በሆነ መንገድ ይሄን ኦፕኒንግ ጋፕ እዚህ ጋር ብሬክ አድርጎት ነበር፣ እዚህ ጋር ብሬክ አረገው። አሁን ምን እያደረገ ነው ያለው? እዛ ኦፕኒንግ ጋፕ ጋር ሪአክት እያደረገ ነው ያለው። ከዚህ በፊት ስንማማር ምን ብያችሁ ነበረ? ዲኤክስዋይ እና ዩሮ ዩኤስዲ ኮሪሌሽናቸው ተቃራኒ ነው። ኔጌቲቭ የሆነ ኮሪሌሽን ያላቸው። ያ ማለት ዲኤክስዋይ ቤሪሽ ከሆነ ዩሮ ዩኤስዲ ቡሊሽ የመሆን ፕሮባቢሊቲ ያለው ማለት ነው። እዚህ ጋርም ደግሞ ኮሪሌሽኑን እንኳን አስወጥተን ቴክኒካል ነገሩን ብቻ ለማየት ስንሞክር አሁን ላይ ዩሮ ላይ ማየት የምንችለው ነገር ቡሊሽ ነው። ቢካዝ እንደምታዩት እዚህ ቦታ ጎልደን ዞን ላይ 61 ሌቭል ላይ ማርኬት ሪአክት አድርጓል። ፎርወርድ ላይ ሚደል ለማየት ስንሞክር እዚህ ጋር የተወሰነ ሬዚስታንስ ኤሪያዎች ነበሩ። ማርኬት ፕሪቪየስ ዊክ ላይ ያው
ፎሬክስ ፔሮች ብዙም እንቅስቃሴ አልነበራቸውም፣ ኮንሶሊዴት እያደረጉ ነበረ። ስለዚህ እዚችን ቦታውን ማርኬት ብሬክ የሚያደርግልን ከሆነ ዴሊ ላይ ደግሞ እቺኛዋን ቦታ ከላይ ያለችዋን እቺኛዋን ስትሮንግ የሆነች ሬዚስታንስ ኤሪያ ብሬክ የሚያደርግልን ከሆነ እዚህ አካባቢ ድረስ ሴታፖችን ቴክ ማድረግ እንችላለን ማለት ነው። ቡሊሽ ሴታፖችን ቢካዝ ኦልሬዲ ጨርሷል ማርኬቱ ፑልባክ አድርጎ መሄድ የሚፈልግበት ቦታ ድረስ ሄዷል። ከዛ በኋላ አሁን ሪጀክት ለማድረግ እየሞከረ ነው። እዚህ ጋር ካንድልስቲክ ኮንፈርሜሽን ከሰጠን ሰኞ ከዛ በኋላ ሴታፖችን ቴክ ማድረግ እንችላለን ማለት ነው። ቡሊሽ ሴታፖችን ይኖሩናል ብዬ ተስፋ አደርጋለሁ። እንደምታዩት እቺን ቦታ ማርኬት በቦዲ ብሬክ ካደረገ ከዛ በኋላ ለባይ ሴታፖችን እንጠብቃለን ማለት ነው። ኦልሬዲ ኦፕኒንግ ጋፓችንም እቺ ጋፕ በቢጫ ሼድ ያደረኳት ኤሪያ ሳፖርት ስለምታደርገን ማለት ነው አይዲያችንን ዲኤክስዋይ ላይ የሚያየነው ነገር ዩሮ ላይ ቡሊሽ እንድንጠብቅ ያደርገናል። በተጨማሪም ደግሞ እንደምታዩት ማርኬቱ አፕ ትሬንድ ላይ ነው ያለው። ስለዚህ ያው ከትሬንዱ ጋር አጌንስት ሳይሆን አብረን ስለሆነ መሄድ ያለብን ኮንቲኒዩሽን ሴታፖች ነው የሚሆኑት ማለት ነው። ለቡሊሽ ብንጠብቅ እዚህ ጋር እንደምታዩት ማርኬት ምን አደረገ? አግሬሲቭ የሆነ ቡሊሽ ካንድል ነበር። ከዛ በኋላ ስለምን ወረደ? እንደምታዩት እዚህ ጋር ወረደ። ይሄኛውም ካንድል ቢካዝ እዚህ ጋር ማርኬቱ አግሬሲቭ የሆነ አወጣጥ ነበር የወጣው። ከዛ ምን ማድረግ ነበረበት? የግዴታ ይሄን የወጣውን ማርኬት ሪባላንስ ማድረግ መቻል አለበት። እንደምታዩት ሰኞ አግሬሲቭ የሆነ አወጣጥ ወጣ። ከዛ በኋላስ ሪባላንስ ለማድረግ ሞከረ። ድጋሚ ማርኬቱ ፑልባክ አድርጎ እዚህ ዞን ድረስ መጣ። ፕራይስ ፍራክታል ለምሳሌ አሁን ዋን አወር ላይ ሄጄ እዚህ ጋር ያለውን ነገር ራሱ ብቻ በፊቦናቺ ለማየት ስሞክር እንደዚህ አድርጌ እንደምታዩት ማርኬት እዚህ አካባቢ ዲፕ ሪትሬስመንት ሌቭል ላይ አካባቢ መጥቷል ማለት ነው። ስለዚህ እንደምታዩት ከ50% በታች ወርዶ ነበር ማርኬቱ 61 ዞን አካባቢ ደርሶ ነበር። ስለዚህ ፕራይስ ፍራክታል የትኛው ታይም ፍሬም ላይ የምናያቸው ነገሮች ራሳቸውን የቻለ የሚሰጡ ሚኒንግ አለ። ስለዚህ እዚህ ቦታ የነበረው አግሬሲቭ የሆነ አወጣጥ ፑልባክ እያደረገ ነው አሁን ማለት ነው። ስለዚህ ማርኬት እዚህ ጋር እንደምታዩት በቦዲ ችን ብሬክ ካደረገልን ከዚህ በኋላ ለቡሊሽ ሴታፖችን ዩሮ ላይ መጠበቅ እንችላለን ማለት ነው። ጂፒኤስዲ ላይም የተወሰኑ ነገሮችን ለማየት ስንሞክር በተመሳሳይ ጂፒኤስዲ እና ዩሮሲዲ ያው ሙቭመንታቸው እንደምታውቁት ተመሳሳይ ነው ብዙ ጊዜ የሚሆነው። እዚህ ጋር የምንጠብቀው ነገር እንደምታዩት ጎልደን ዞናችንና ስምረን ለማየት ስንሞክር ማርኬት እዚህ ጋር ስትሮንግ የሆነ ሰፖርት ኤሪያ ነበረን። እዛ ቦታ ላይ ማርኬት መጣ፣ ሪያክት ያደረገበት 61 ዞን እዛ አካባቢ ነበረ። እንደምታዩት 61.8 ዞን እዛ አካባቢ ነበረ። ከዛ በኋላስ ማርኬት እዚህ ቦታ ላይ መጣ። ከዛ ሪያክት ያደረገው ድረስ ነው እንደምታዩት እዚህኛው ሬዚስታንስ ኤሪያ ድረስ ነው። ስለዚህ አሁን ማርኬት ዩሮ ላይ ቅድም ይህንን ኦፕኒንግ ጋር ብሬክ አድርጎታል። ጂፒኤስዲ ላይ ግን ብሬክ አላደረገውም። ስለዚህ ምንድነው የምጠብቀው? ማርኬት ይህንን እዚህ ቦታ ላይ ኦልሬዲ እንደምታዩት ኢምባላንስ አለ፣ እዚህ ላይ አለመመጣጠን አለ። ማርኬቱ ፑልባክ አደረገ፣ አመጣጠነው ማርኬቱን። ስለዚህ ከዚህ በኋላ ማርኬት ሊወርድበት የሚችልበት ሪዝን የለም። ቢካዝ ኦልሬዲ እዚህ ጋር ፑልባክ አድርጓል። አለመመጣጠን ነበረ፣ ያንን አለመመጣጠን ሪባላንስ አድርጎታል። ከዚህ በኋላ ማርኬቱ እንደምታዩት አፕ ትሬንድ ላይ ነው ያለው። ሃየር ሎ እየሰራ እየወጣ ያለ ማርኬት ነው። ታርጌት አለን፣ ክሊር የሆነ ታርጌታችን እዚህ ጋር ነው። ጂፒኤስዲ ላይ ለምሳሌ ከዚህ በፊት ሜንሽን አድርጌዋለሁ። እንደምታዩት መንዝሊ ላይም ለማየት ስንሞክር ታርጌት አለን፣ ክሊር የሆነ ሬዚስታንስ ኤሪያ አለን ከታች፣ ይሄኛው ሌብል ማለት ነው። ይሄኛው ሌብል እዚህ ጋር ነው። ስለዚህ ማርኬት አሁን ምን አደረገ? የተወሰነ ወርዶ ማኒፑሌት አድርጎ ነበረ፣ አሁን ለመውጣት እየሞከረ ነው ማለት ነው። ስለዚህ ክሊር የሆነ ታርጌት ስላለን ከዚህ በኋላ ቡሊሽ ሆኑ ሴታፖችን ዲኤክስዋይ ማለት የጂፒኤስዲ ላይ መጠበቅ እንችላለን። ዲኤክስዋይ ላይ ደግሞ ቤሪሽ ነገሮችን መጠበቅ እንችላለን ማለት ነው። ስለዚህ እንደምታዩት እዚህ ጋር እቺ ኦፕኒንግ አፕ ማርኬት በቦዲ ብሬክ አረጋትና አብሮ ከላይ ያለውን ሬዚስታንስ ኤሪያ ማርኬት አብሮ በቦዲ ብሬክ ማድረግ የሚችል ከሆነ ክሊር የሆነ የቡሊሽ ሴታፕ ይሰጠናል ማለት ነው። ስለዚህ እቺኛው ቦታ ማርኬት እንደምታዩት እዚህ አካባቢ የሆነ ሴታፕ ገብተን ነበረ። ይሄኛው ኦፕኒንግ አፕ ብሬክ ሲደረግ አሁንም ይሄኛው ኦፕኒንግ አፕ አብሮ ከዚህኛው ሬዚስታንስ ኤሪያ ጋር ብሬክ ከተደረገ ኮንቲኒዩሽን ጥሩ ሴታፖችን ይሰጠናል ብዬ አስባለሁ። ስለዚህ እቺኛውን ብሬክ ካደረገልን ሰኞ ከዛ በኋላ ከማርኬት ቡሊሽ የሆነ ሞመንት ከጂፒኤስዲ እንጠብቃለን ማለት ነው። አሁን ላይ በደንብ ካስተዋላችሁት ፊቦናቺ እየተጠቀምን ነው፣ ቢካዝ ማርኬቱ ቮላታይል ነው። ስለዚህ እዚህ ማርኬት ላይ ማርኬቱ የድረስ ፑልባክ ሊያደርግ እንደሚችል እነዚህ ሄጅ ፈንዶች ወይም አጠቃላይ ትሬደሮች ፑልባኩን ይሄ ማርኬቱን የሚያንቀሳቅሱት አካላት የድረስ ማርኬቱ ላይ ሪያክት ሊያደርጉ ይችላል የሚለውን ነገር ማወቅ ስላለብን ማለት ነው። ስለዚህ ያ ዲስ ዊክ ላይ የምንጠብቀው ቡሊሽ ነው ማለት ነው። ሆፕፉሊ ይረዳችኋል ብዬ አስባለሁ። እኔ የምጠብቀው ነገር ቡሊሽ ነው። ብዙዎቻችሁ
በተለይ እዚህ አካባቢ ጂፒኤስዲ ከኔ ጋር አብራችሁ የገባችሁ ልጆች አላችሁ። ሆፕፉሊ በዚህኛውም ጥሩ ነገር እንደምናገኝበት ተስፋ አደርጋለሁ ማለት ነው። ያ ላስት ምን ሊስት ጎልድ፣ ያ ብዙዎቻችሁ የምጠብቁ ጎልድ ነው ብዬ አስባለሁኝ። እኔም ያው ጥሩ ነገር አሁን ላይ ብዙ በተደጋጋሚ የሚገባቸውን ሴታፖች ካያችሁ ጎልድ ላይ ሞር ፎከስ እያደረኩ ነው። ቢካዝ ጥሩ ፕራይስ አክሽን ስላለ ማለት ነው። ኦልዌይስ ጎልድ ጥሩ ፕራይስ አክሽን የሚሰጠን ማርኬት እንደምታዩት ሃየር ሃይ ሃየር ሎ ነው ሁሌም ጎልድ እየሰራ ያለው። ኦል ታይም ሃይ ላይ በቅርቡ ደርሶ ነበረ። ከዛ በኋላ ሪጀክት አድርጎ ኦልሞስት ወደ 9000 ፒፕስ ምናምን ማርኬት ክራሽ አድርጎ እዚህ ድረስ ደርሶ ነበር። ግን ያው ሁሉም ነገር በቴክኒካል ነገር ምክንያታዊ እንድትሆኑ ሪዝነብል እንድትሆኑ ያደርጋቸዋል። ያ ማለት ነው ለምሳሌ አሁን እዚህ ቦታ ላይ ማርኬት እንደምታዩት ሪያክት አድርጓል አይደለም? እዚህ ቦታ ላይ ሪያክት አድርጎ ተመለሰ። ምንድነው ይሄ? ትሬንድ ላይናችን ነበር ማርኬቱ ላይ። ይሄ ትሬንድ ላይን አለን። እዚህ አካባቢ ያሉ ኦርደር ብሎኮች አሉ። ማርኬቱ ቀጥ ብሎ ነው ሲወጣ የነበረው። አለመመጣጠን አለ፣ ኢምባላንስ አለ አይደለም? በቃ ሁሉም ሰው ባይ ነው እያለ የነበረው። ማርኬቱ ኦል ታይም ሃይ እያሳየን ነው። ባየሮች ብቻ ነው ማርኬቱ ላይ የነበሩት። ከዛስ ምን ተደረገ? ስዋይፕ ተደረገ። የድረስ እዚህ ድረስ ማርኬቱ ላይ ምን ለማድረግ? ለማመጣጠን፣ ማርኬቱን ፌር ለማድረግ ማለት ነው። ማርኬት ጎልድ ኦቨርሬትድ ሆኖ ነበረ፣ ድጋሚ ወረደ፣ ለማመጣጠን እዚህ ድረስ ወረደ ማለት ነው። ከዚህ በኋላ ሪጀክት አድርጎ እንደምታዩት የተወሰነ ቡሊሽ ሞመንቱን ቀጥሏል ማለት ነው። ስለዚህ ያው ከዚህ በኋላ የምንጠብቀው ነገር ለምሳሌ ይሄ መንዝሊ ካንድሉን የፌብሩዋሪን ብታዩት ምን አደረገ? ኦልሞስት ዛሬ ፌብሩዋሪ 14 ነው። ስለዚህ ማርኬቱ እዚህ አካባቢ ድረስ ወርዶ ነበረ። ከዛስ በኋላ ስለ ካንድል ስቲክስ እንማር ብያችኋለሁ። ማርኬት መጀመሪያ የሚሄደው ፎልስ ሙቭመንቱን ስለ ፓወር ኦፍ ስሪ ስንማማር ፎልስ ሙቭመንቱን እዚህ ድረስ ሄደ። ከዛ በኋላ አሁን ተመልሶ ሪጀክት አድርጎ ለመውጣት እየሞከረ ነው። ስለዚህ መንዝሊ ካንድሉ የሚያሳየን በዚህ ወር ከዚህ የተሻለ ቡሊሽ የሆኑ ነገሮችን ልናይ እንደምንችል አዲስ ኦል ታይም ሃይም ሊያሳየን እንደሚችል ነው የሚያሳየን። ዴይሊ ላይ ተመልሼ ለማሳየት ስሞክር ለእናንተ ያው ዊክሊ ላይም እንደምታዩት ማርኬት ሪጀክት ያደረገበት ኤሪያ አለ። ከዚህ በኋላ አትሊስት የተወሰነ ቡሊሽ የሆነ ሞመንተም ነው የምንጠብቀው ማለት ነው። ያ ዴይሊ ላይም ስንመጣ ማርኬት እዚህ አካባቢ የተወሰነ ኮንሶሊዴት እያደረገ ነው። ፎርዋርድ ላይ ሞር ክሊር ነው ከዴይሊ ይልቅ። እንደምታዩት እነዚህ ኤሪያዎች ፎርዋርድ ላይ ለማሳየት ስሞክር ማርኬት ላይ ፕሪቪየስ ዊክ የገባነው ሴታፕ ነበረ፣ ገብተን ሆልድ ያደረግነው እዚህ አካባቢ እንደምታስታውሱት ማርኬት ዓርብ ዕለት የዘጋው እዚህ ጋር ነው። እንደምታዩት ፍራይዴይ 16 ላስት ዊክ ላይ የሰራቱን ክሊር አናሊሲስ ካያችሁት ይሄ ሴታፕ ትረዱታላችሁ ብዬ አስባለሁ። ወይም የነበራችሁ ከነበራችሁ ቢካዝ እዚህ አካባቢ ነበረ ማርኬቱ ክሎዝ ያደረገው። ከዛ በኋላ ስንጠብቀው ነበረ ማርኬቱን ኦልሞስት 2000 ፒፕስ አካባቢ ስማሽ ማድረግ ይችላል ነበር በዚህ ሴታፕ። ከዛ በኋላ ማርኬቱ እንደምታዩት ከታች ያለው ሳፖርት ኤሪያ እና ከላይ ያለው ሬዚስታንስ ኤሪያ ላይ ብሬክ ማድረግ አልቻለም ነበር። እንደምታዩት ስናይፐር የሆነ ኤግዚት እኛን ካስወጣን በኋላ ቲፒያችን ከተነካ በኋላ ማርኬቱ ክራሽ አድርጓል። ከዛ በኋላ ድጋሚ ወጥቷል። አሁንም ላስት ዊክ ላይ ሆልድ እንዳደረኩት አሁንም ያው ቴሌግራም ላይ አፕዴት አድርጌያችኋለሁ ከመግባቴ በፊት ሜቢ የምታስታውሱ ከሆነ ይሄን ሴታፕ አፕዴት አድርጌያችሁ ነበረ። ያው ቴሌግራም ላይ የሌላችሁ ልጆች ያው እዚህ ጋር ይሄ ምን መቼ ቀን ማለት ነው? ያው ዓርብ ዕለት ይሄን ሴታፕ አፕዴት አድርጌያችሁ ነበር። ያው ቴሌግራም ላይ የምጠብቀውን ነገር ከጎልድ ማርኬት ማለት ነው አፕዴት አድርጌያችሁ ነበረ። እሱን ሴታፕም ያው ገብተነዋል ማለት ነው። እንደምታዩት እኛን ኤክስፔክት እንዳደረግነው ሄዷል። ኦልሞስት ማርኬት 300 ፒፕስ ነው ምናምን አካባቢ ሄዷል። ብሬክ ኢቭን አድርገን ስቲል ሆልድ አድርገነዋል ሴታፑን ማለት ነው። እዚህ አካባቢ ድረስ የሚሄድ ፖቴንሻል አለው ብዬ አስባለሁ። ይሄ ሴታፕ ይሄንን ሴታፕ ሆልድ አድርጌዋለሁ ቢካዝ እዚህ አካባቢ ይሄዳል ብዬ ስለማስብ ማለት ነው። ከዚህ በኋላ ግን ኦቨርኦል ሳምንቱ ምን ይመስላል የሚለው ነገር አጠቃላይ እንትን ለማለት ያክል ማርኬት ይሄንን ስትሮንግ የሆነ ሬዚስታንስ ኤሪያ ፕሪቪየስሊ ሪጀክት ያደረገበትን ኤሪያ በቦዲ ብሬክ ማድረግ ከቻለ ከዛ በኋላ ቡሊሽ የሆነ ነገር ይሰጠናል ብዬ አስባለሁ። ያ ማለት ማርኬት ላይ ራሱን የቻለ ይሄ ቦታውን በተደጋጋሚ ሪያክት እያደረገበት ያለበት ቦታ ነው። ይሄ ኤሪያ ማርኬቱ ሪጀክት እያደረገ ነው። እዚህ ጋር ሪጀክት አድርጓል፣ እንደምታዩት እዚህ ጋር ሪጀክት አድርጓል፣ እዚህ ጋር ሪጀክት አድርጓል። አሁንም ማርኬት መጥቶ እዚህ ቦታ ላይ ሪጀክት ሊያደርግ ይችላል። ነገር ግን ብሬክ ካደረገው ምንድነው የሚያሳየው? ማርኬቱ ከዚህ በላይ መውጣት ፖቴንሻል እንዳለው። እንደውም ብሬክ ካደረገው እርግጠኛ ነኝ በደንብ በቮሊዩም ነው የሚወጣው እዚህ ድረስ አካባቢ። ይሄ ኤሪያ ምንድነው? ፕሪቪየስሊ ማርኬት ሪጀክት ያደረገበት ኤሪያ ነው። ወደ ተዋሪደን ለማየት ስሞክር ማርኬት ፕሪቪየስሊ ሪያክት ያደረገበት ኤሪያ ነው። በተጨማሪም እዚህ ጋር ፕሪቪየስሊ የገባናቸው ሴታፖች እዚህ ጋር እንደምታዩት ሪሰንትሊ ነበሩ። እነሱን ሴታፖች ሪያክት ያደረገበት ቦታ ነው። ስለዚህ እነዚህ ቦታዎች ኪ ሌቭላችን ነው ማለት ነው። በፊቦናቺ ሌቭላችን መሰረት የ27 ሌቭል ወይም ደግሞ
5249 ሌብል አካባቢ ኪ ሌብላችን ነው ማለት ነው። ፊቦናቺ ሌብላችን ያው እዚህ ቀደም ዩሮ ላይ ምናምን ጎልድ ላይ ማለት ዴክስዋይ ላይ ለማውራት እንደሞከር ነው። እዚህ ላይም እንደምታዩት እቺ በሰማይ ሼድ ያደረኳት ኤሪያ 61 ሌብል ላይ ነው 61.8 ሌብል ማርኬት እንዴት ሻርፕ በሆነ መንገድ ሪአክት አድርጎ እንደወጣዩት እዚህ ላይ ሪአክት አደረገባ 61 ሌብል ላይ ከዛ ወጣ። ይሄ አንድ ኮንፈርሜሽን ይሆናል ሴትአፕ እንድንገባ ማለት ነው። ስለዚህ እዚህ ጋርም ክሊር የሆነ ነገር አለ ማርኬት ላይ። ስለዚህ ጎልድ ላይ ዲስ ዊክ በደንብ ሙቭመንት ተጠብቃለሁ። ፎከስ ማድረግ የምፈልገው ጎልድ ላይ ነው። ጎልድ እና ሜቢ ዩሮ ላይ። ጎልድ ላይ ግን ጥሩ ሴትአፖች እንደምናገኝ እርግጠኛ ነኝ። ይሄኛው ቦታ በተለይ ይሄኛው ሬዚስታንስ ኤሪያ ማርኬት በቦዲ ብሬክስ ካረገው ኦልሞስት ስንት ፒፕስ መሰላችሁ? ከዚህ በፊት ሜንሽን አድርጌዋለሁ ወደ 3000 ፒፕስ አካባቢ ነው እና ሆልድ ልናደርገው እንችላለን ራሱ ያንን ሴትአፕ ኦልሞስት ያሁኑ ወደ 800 900 ማለት 800 ወይ ደግሞ 790 ፒፕስ አካባቢ ነው አሁን የገባሁት ሆልድ ያደረኩት ሴትአፕ የምጠብቀው። እሱም ግን ብሬክ ካደረገልኝ ኦልሞስት 3000 ፒፕስ አካባቢ ሌሎች ሴትአፖችን የምንገባ ይሆናል ማለት ነው። ይሄኛውን ሴትአፕ ከመግባቴ በፊት ቴሌግራም ቻናል ላይ አፕዴት አድርጌያችሁ ነበረ። ሜቢ ቴሌግራም ቻናል ላይ የሌላችሁ ልጆች ካላችሁ ሊንክ ዲስክሪፕሽን ላይ ያለላችሁ ከታች፣ ስለዚህ ጆይን ማድረግ ትችላላችሁ። እዛ ላይ አፕዴት ማድረጋችሁ ይሆናል። ይሄንን በቦዲ ብሬክ አረገ ግን ኦልሞስት 5110 አካባቢ በቦዲ ብሬክ አረገ። ከዛ በኋላ ማርኬት ላይ ቡሊሽ የሆነ ሞመንት እንጠብቃለን ማለት ነው። እንደምታዩት ማርኬቱ እዚህ አካባቢ ክሊር የሆነ ኮንሶሊዴሽን አለ። እዚህ ጋር ማርኬቱ ጥሩ ፑልባክ አድርጓል። ስለዚህ ጥሩ ኮንፈርሜሽን ይሰጠናል ብዬ አስባለሁ። ሆፕፉሊ ይሄን ብሬክ አድርገው ጥሩ ሴትአፖች እንደምናገኝ አስባለሁ። ጥሩ ነገር እናገኝበታለን ብዬ ነው የማስበው። ስለዚህ እሱን ነው የምጠብቀው ማለት ነው ከጎልድም። ከዛ ውጪ ማርኬት እዚህ ቦታ ላይ መጥቶ ሪአክት ለማድረግ ከሞከረ ለቤሪሽ መግባት ብዙም እንትን አይደለም፣ ቢካዝ አጌንስት ዘ ትሬንድ ስለሆነ ማለት ነው። ቀደም ሃየር ታይም ፍሬም ላይ ያወራንባቸው ሀሳቦች ስላሉ ሃየር ታይም ፍሬም ላይ ቡሊሽ ሆነ ሞመንት ያለ። ስለዚህ እዚህ አካባቢ ድረስ ቡሊሽ መጠበቁ ሞር የተሻለ ነው እንደኔ። ይቺኛዋን ቦታ በደንብ ማርኬት ሪአክት እንደሚያደርግባት እርግጠኛ ነኝና እዚህ ቦታ ላይ ወደ 5410 አካባቢ ማለት ነው ይሄ ሌቭል ማርኬት ላይ በደንብ ለማየት ሞክሩ። ይሄ አሁን ያለበትን ሬዚስታንስ ኤሪያ ማርኬት ላይ በደንብ ፎከስ አድርጋችሁ ለማየት ሞክሩ። እሱን ብሬክ አደረገ ለቡሊሽ ቆንጆ ሴትአፕ እንገባለን ማለት ነው። ያ ጋይስ ይሄን ይመስላል እንግዲህ ዲስ ዊክ ከማርኬት የምጠብቀው ነገር። እኔ ሆፕፉሊ የተወሰነ ነገር ያግዛችኋል ብዬ አስባለሁ። ስለ ፕራይስ አክሽንም በምን አይነት መንገድ ነው ትሬድ የምናደርገው፣ በምን አይነት መንገድ ነው ሴትአፕ የምንጠብቀው የሚለውን ነገር ለእናንተ ያው በየሳምንቱ ሼር እያደረኩ ነውና ትሬዲንግ ላይ ያው አት ኤንድ ኦፍ ዘ ዴይ የሆነ ሚስጥር ምናምን ነገር የለም። የሆነ ወይ ፕሮፊት ሜክ የሚያደርግ ሰው ለየት ያለ የሚያደርገው ነገር ምናምን የለም፣ ወይም ደግሞ ለሱ ተብሎ የተሰጠ ነገር የለም። ያን ታውቃላችሁ ብዬ አስባለሁ። ቢካዝ በየሳምንቱ ከናንተ ጋር ዊክሊ አናሊሲስ የሰራው ማርኬቱ ላይ ሄዳችሁ ደግሞ ያንን ነገር እያያችሁት ነው ብዬ አስባለሁ። ኦልሞስት ከ90% በላይ የምናወራው ነገር ማርኬት ላይ ሀፕን አድርጎ እያገኛችሁት ነው ብዬ አስባለሁ። ስለዚህ ይሄ ነገር ደግሞ በቃ የተለየ ነገር የለውም። ፕራይስ አክሽንን ክሊር የሆነ ፒውር የሆነ ፕራይስ አክሽን አንደርስታንድ በማድረግ ነው እነዚህ ነገሮች የምናውቃቸውና እነዛን ነገሮችም እየተገነዘባችሁበት ነው ብዬ አስባለሁኝ። ብዙ ልጆችም ሪዛልታችሁን እየላካችሁልኝ ነው። ምን ፈንድ አካውንት ፓስ የምታደርጉ ልጆች አላችሁ። ያው ብዙም ጊዜ ያን ያህል እንትን ባልልም አካውንትን ፍሊፕ የምታደርጉ ልጆች አላችሁ። እንደዚህ አይነት ነገሮችን ሳፖርት አላደርግም ብዙ ጊዜ። ከዚያው እንደዚህ አይነት ሜንታሊቲ ብዙም አሪፍ ነው ብዬ ስለማላስብ ማለት ነው በሚያደርጉ ሰዎች እንትን ለማለት ሳይሆን፣ ግን ያው የሆነ ኮንስታንሲ ፕሮፊታብል ያልሆነ ሰው አካውንት ፍሊፕ ለማድረግ ሳይሆን መታገል ያለበት መጀመሪያ ለራሱ ፕሩፍ ማድረግ ያለበትን ነገር ኮንስታንሲ አግኝቻለሁ ወይ ፕሮፊታብል ነኝ የሚለውን ነገር ያንን ነገር ነው ለራሱ ፕሩፍ ማድረግ ያለበት። ከዛ በኋላ አካውንት ፍሊፕ ማድረጉ ይደርሳል። መጀመሪያ ግን የሚቀድመው ምኑ ነው? ኖሌጁ ነው። ስለዚህ እዛ ነገር ላይ ፎከስ እንድታደርጉ ስለምፈልግ ነው። ደስ ብሎኛል ለሁላችሁም። ግን እንደዚህ አይነት ሪዛልቶችን ስለምታመጡ ስለምትልኩልኝ በርቱ፣ አይዟችሁ። ሆፕፉሊ 2026ን ከዚህ በኋላ በጥሩ መንገድ እንደምንቀጥል ብዙ ነገሮችን ለእናንተ ይዤ ለመምጣት እያሰብኩ ነው። በጥሩ መንገድ እንደምንቀጥል ተስፋ አደርጋለሁ። መልካም እሁድ ይሁንላችሁ ለሁላችሁም። ነገ አፕዴት ማድረጋችሁ ነገር ማርኬት ላይ አፕዴት አደርጋችኋለሁ። ለሁላችሁ መልካም ቀን። ሰብስክራይብ ያላደረጋችሁ ልጆች እዚህ ድረስ ያያችሁ ሰብስክራይብ አድርጉ። እዚህ ድረስ ደግሞ ቪዲዮ እንዳያችሁ ተንዳቅ ሁላችሁም ኮሜንት ላይ ደብልሉና እያላችሁ
ጻፉ። መልካም ቀን ሁላችሁም፣ መልካም ቀን ይሁንላችሁ።